በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ ዮሐንስ አደራው፣ የደብራችን ዋና ጸሐፊ፣ ክቡር መምህራችን መላከ ምሕረት መምህር ደጀኔ ካሳሁን፣ የደብራችን የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡራን አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናቱ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የመጥምቀ መለኮት ቅዱስ ዮሐንስ የሰማዕቱ ቅዱስ ጊዮርጊስ ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በዚህ ምሽት እንድናመልከውና እንድናመሰግነው ፈቅዶና ወዶ በፍቅሩ በጠራን በረድኤቱም ባቀረበን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን አደረሳችሁ፣ እንኳን አደረሰን። አሜን። ምሕረት ቸርነት የባሕርይ ገንዘቡ የሆነ አምላካችን በምሕረቱና በቸርነቱ መጠበቅን እየጠበቀ በመንፈሳዊውና በሥጋዊ ሕይወታችን ከእናት ከአባት በላይ እየተንከባከበ እግዚአብሔር ይመስገን ብለን ስሙን እንድንጠራ ሕያውና ዘላለማዊ ቃሉንም እንድንሰማ ኃጢአታችንን ሳይቆጥር በደላችንንም ሳይሰፍር በዕድሜያችን ላይ ዕድሜ በዘመናችን ላይ ዘመን ጨምሮ የዛሬዋን ቀን የዛሬዋን ዕለት እንድናይ የረዳን ያገዘን አምላካችን እግዚአብሔር ረድቶናል፣ ጠብቆናልና ከፍ አድርጋችሁ አመስግኑት። ተፈስሒ ኦ ምልዕተ ጸጋ፣ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28። እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ እግዚአብሔር እየረዳን እግዚአብሔር እያገዘን ያላሱ አጋዥነት ረዳትነት ምንም ማድረግ ስለማይቻል በሱ ረዳትነት በሱ አጋዥነት የሱን ረዳትነትና አጋዥነት በትር ምርኩዝ አድርገን ባለችን ትንሽ ደቂቃ የምንመማርበት የትምህርታችን መነሻ የሚሆነን የነገርኳችሁ ቃል ነው። ጸጋን የተመላሽ ሆይ በሉ እስቲ ደስ ይበልሽ። የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል እንደመሆኑ መጠን እግዚአብሔር በረዳን እግዚአብሔር ባገዘን ልክ ለትንሽ ደቂቃ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ጌታችን እናት ስለ እኛም እናት ስለ ቅድስት ድንግል ማርያም እንማራለን። ማስተዋሉን ጥበቡን አምላካችን እግዚአብሔር ለሁላችንም ያድለን፣ ብሎም ምስጢሩን ይግለጽልን። ይህንን ቃል የተናገረው ከእግዚአብሔር ወደ እናቱ ወደ እናታችን ወደ እመቤታችን ወደ ቅድስት ድንግል ማርያም የተላከው የእግዚአብሔር ባለሟል የእግዚአብሔር ወዳጅ ነው። የእግዚአብሔር ባለሟል የእግዚአብሔር ወዳጅ መሆኑን ቅዱስ ገብርኤል ራሱ ሲነግረን ሲያረጋግጥልን በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ስትመለከቱ አነ ውእቱ ዘእቀውም ቅድመ እግዚአብሔር፣ የሰዎችን ልጆች ኃጢአት በደል ለማስተስረይ የእግዚአብሔርን ምሕረት ቸርነት ለሰው ልጆች ለማሰጠት በእግዚአብሔር ፊት ዞትር የምቆም የእግዚአብሔር ባለሟል የእግዚአብሔር ወዳጅ ነኝ። የሰው ልጅ የጸለየውን ጸሎት የሰዋውን መሥዋዕት ወደ እግዚአብሔር የማሳርግ ከእግዚአብሔር ዘንድ ደግሞ ለሰው ልጆች የእግዚአብሔርን ምሕረትና ቸርነት ይዤ የምመጣ በእግዚአብሔርና በሰው ልጅ መካከል ያለው የእግዚአብሔር ባለሟል የእግዚአብሔር ወዳጅ ነኝ
ብሎ መልአኩ ቅዱስ ገብርኤል የእግዚአብሔር ወዳጅ የእግዚአብሔር ባለሟል እንደሆነ ራሱ በጊዜው ለነበረው ካህን ለዘካርያስ አረጋግጦልናል። ስለዚህ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን ጸጋን የተሞላሽ ቅድስት ሆይ ብሎ የነገራት ያበሰራት መልአኩ ቅዱስ ገብርኤል ነው። ወደ ኋላ ስንመለስ አምላካችን እግዚአብሔር ወዳጁን በዓለሟሉን ቅዱስ ገብርኤልን ሁር አብስራ ለወላዲተ ድንግል ቅድስት ድንግል ማርያምን ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ሰው እንደምሆን በአጭር ቁመት በጠባብ ደረት እንደምወሰን በአጭር ቁመት በጠባብ ደረት ተወስኜ ከሥጋዋ ሥጋ ከነፍሷም ነፍስ ነስቼ ፍጹም ሰው ፍጹም አምላክ ሆኜ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም የተፈረደበትን የሰውን ልጅ ከጨለማ ወደ ብርሃን ከሞት ወደ ሕይወት ከሲኦል ወደ ገነት እንደምመልስ ፍጹም ሰው እንደምሆን ለእመቤታችን ለቅድስት ድንግል ማርያም ሂድና አብስራት፣ ሂድና ንገራት ብሎ አምላካችን እግዚአብሔር ቅዱስ ገብርኤልን ወደ እመቤታችን ላከው። በቀደመው ዘመን አባቶቻችንን ቅዱሳንን እናቶቻችንን ቅዱሳትን ከመከራው ከፈተናው ለመታደግ ከፈተናው ከመከራው ያወጣቸው ዘንድ ወደ አባቶቻችን ወደ እናቶቻችን የተላከው መልአኩ ቅዱስ ገብርኤል እግዚአብሔር ለአዳም የገባው ቃል ኪዳን ሲደርስ እግዚአብሔር የተናገረውን የማያስቀር የማያደርገውን የማይናገር ፍጹም አምላክ ነውና ወደ እመቤታችን ወደ እናቱ ወደ እናታችን ወደ ቅድስተ ቅዱሳን ወደ ንጽሕተ ንጹሐን ወደ ቅድስት ድንግል ማርያም መልአኩን ላከው። መልአኩ ተደሰተ። ወደ ሌሎቹ ቅዱሳን ቢላክ ሌሎቹን ቅዱሳን ሊረዳ ነው። ሌሎቹን ቅዱሳን ሊያግዝ ነው። ቅዱሳኑን ከመከራ ሊያወጣ ነው። ቅዱሳንን ከፈተና ሊያወጣ ነው። ወደ እመቤታችን የተላከው ግን የፈጠረው አምላክ ለምስጋና ለአምልኮት የፈጠረው አምላክ በአጭር ቁመት በጠባብ ደረት እወሰናለሁ፣ በአጭር ቁመት በጠባብ ደረት ተወስኜ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ሰው ሆኜ በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረውን የሰውን ልጅ አድናለሁና ወደ እመቤታችን ሂድ፣ ይህንን ሰው የመሆን ምስጢር ለእመቤታችን ለድንግል ማርያም ንገራት ብሎ እግዚአብሔር ለመልአኩ ሲነግረው መልአኩ ደስ ተሰኝቶ ወደ እመቤታችን ወደ ድንግል ማርያም መጣ። ለዚህ ነው ሊቁ ቅዱስ ኤፍሬም እመቤታችንን ባመሰገነበት ውዳሴው አብይ ውእቱ ክብር ዘተወለቀ ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ፣ መልካም የምስራች መልካም ዜና የያዝክ መልአኩ ቅዱስ ገብርኤል ሆይ ላንተ የተሰጠ ተድላ ደስታ፣ ላንተ የተሰጠ ክብር ፍጹም ነው፣ ታላቅ ነው፣ ከፍ ከፍ ያለ ነው፣ የከበረ ነው፣ የገነነ ነው ይለናል። መልአኩ ቅዱስ ገብርኤል ደስ እየተሰኘ ክንፎቹን እያማታ ወደ እመቤታችን ወደ ቅድስተ ቅዱሳን ወደ ድንግል ማርያም መጣና አዳም በሲኦል ወድቆ በእግረ አጋንንት ተጠቅጥቆ በሚኖርበት ዘመን የአዳም በሲኦል መውደቅ በእግረ አጋንንት መጠቅጠቅ መላእክትን ያሳዝናቸው ስለነበረ መላእክት በአዳም በሲኦል መውደቅ ያዝኑ ይተክዙ ስለነበረ ሁር አብስራ ለወላዲተ ድንግል ሰው እንደምሆን በአጭር ቁመት በጠባብ ደረት እንደምወሰን ለእመቤታችን ለቅድስት ድንግል ማርያም ንገራት ተብሎ ሲላክ መልአኩ ቅዱስ ገብርኤል ደስ እየተሰኘ በደስታ ተሞልቶ ክንፎቹን እያማታ
ወደ ንጽሕተ ንጹሐን ወደ ቅድስተ ቅዱሳን ወደ ድንግል ማርያም መጣና ጸጋን የተመላሽ ቅድስት ሆይ ምን ይበልሽ አላት። ደስ ይበልሽ አላት። በሲኦል የወደቀው በእግረ አጋንንት የተጠቀጠቀው አዳም በአንቺ ምክንያት ወደ ቀደመ ክብሩ ወደ ቀደመ ርስቱ ወደ ቀደመ ቦታው ይመለሳል። ለአዳም ወደ ቀደመ ክብሩ ወደ ቀደመ ማንነቱ ወደ ቀደመ ርስቱ ለመመለሱ ምክንያቱ አንቺ ነሽ። አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አዳም አትብላ የተባለውን ዕፀ በለስን በልቶ ከገነት በወጣ ጊዜ በመትከፈ ልቡናው ይዞሽ የወጣ ሰንቆሽ የወጣ ተስፋው አንቺ ነሽ ብሎ እንደተናገረው አዳም ወደ ክብሩ ወደ ማዕረጉ ሊመለስ ነው። ስለዚህ ጸጋን የተመላሽ ሆይ ደስ ይበልሽ አለ። ጸጋው ምንድን ነው? የእመቤታችን ጸጋ ንጽሕና ነው ቅድስና ነው ስንል ንጽሕና ቅድስናማ እንኳን እመቤታችን አዝያ ለእምበራሁ ኩሉ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ የተባለውን አምላክ 9 ወር በማኅፀኗ የተሸከመችው የድንግልና ጡቷን ያጠባችው ቅድስት ድንግል ማርያም ቀርቶ ሌሎቹ ቅዱሳን አባቶቻችን ቅዱሳት እናቶቻችንም ንጹሐን ቅዱሳት ናቸው። አምላካችን እግዚአብሔርም ኩኑ ቅዱሳን ከመ አነሂ ቅዱስ ባሪያ እግዚአብሔር በአምሳለ እግዚአብሔር የፈጠርኳችሁ ፈጣሪያችሁ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ብሎ ቅድስና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ንጽሕና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ልጆቹ ቅዱሳን ቅዱሳት በጸጋ ቅዱሳን የሆኑ ዘንድ በጸጋ ንጹሐን የሆኑ ዘንድ የባህሪ ቅድስናውን የባህሪ ንጽሕናውን በጸጋ ሰጥቷቸዋል። እነሱም ቅዱሳን ናቸው እንኳን ድንግል ማርያም። ታዲያ መልአኩ ቅዱስ ገብርኤል ጸጋን የተመላብሽ ሲል ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ለእመቤታችን የተሰጠው ልዩ ጸጋ ምንድን ነው? መልዕልተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ተብላ የሚነገርላት ተብላ የምትመሰገነው እመቤታችን ጸጋዋ ምንድን ነው ሲባል ሰማይና ምድርን የፈጠረውን አምላክ በድንግልና ጸንሶ በድንግልና መውለድ ነው። ክርስቲያኖች በድንግልና ጸንሶ በድንግልና መውለድ ነው። ለዚህ ነው ሊቁ ቅዱስ ኤፍሬም ተፈሥሒ ኦ ወላዲተ እግዚእ አሴቶሙ ለመላእክት ይላል። መልአኩ ቅዱስ ገብርኤል ተፈሥሒ ኦ ምልዕተ ጸጋ ጸጋን የተመላሽ ደስ ይበልሽ ያለውን ቃል ሲተረጉምልን ተፈሥሒ ኦ ወላዲተ እግዚእ አሴቶሙ ለመላእክት የመላእክት ተድላ ደስታቸውን አምላክን የወለድሽላቸው እመቤታችን ቅድስት ድንግል ማርያም ሆይ ተፈሥሒ ደስ ይበልሽ ደስታ ይገባሻል አለ። የእመቤታችን ጸጋ ከቅዱሳን አባቶቻችን ከቅዱሳት እናቶቻችን የተለየው ጸጋ ምንድን ነው ሲባል አምላካችን እግዚአብሔርን መድኃኔ ዓለም ክርስቶስን በድንግልና ጸንሶ በድንግልና መውለድ ነው። ስለዚህ ሊቁ ቅዱስ ገብርኤል የመላእክት ደስታቸው የሚሆን መላእክት ደስ ተሰኝተው የሚኖሩበትን የመላእክት ተድላቸውን የመላእክት ዓለማቸውን የወለድሽላቸው እመቤታችን ሆይ ተፈሥሒ ደስ ይበልሽ። ለሊሁ ዓለሞሙ ወለሊሁ ተድላሆሙ ዓለማቸው እሱ ነው፣ ተድላቸው ደስታቸው እሱ ነው። ያለሱ ሌላ ዓለም የላቸውም። ያለሱ ሌላ ተድላ ደስታ የላቸውም። የተዋሕዶ ልጆች ለነማን? ለመላእክት። መላእክት በእግዚአብሔር ደስ ተሰኝተው ይኖራሉ። የመላእክት የደስታ ምንጫቸው ምንድን ነው ሲባል እግዚአብሔር ነው። መላእክትን ደስ የሚያሰኛቸው እግዚአብሔር ነው።
መላእክት ደስ ተሰኝተው የሚኖሩበት እግዚአብሔር ብቻ ነው። መላእክት እግዚአብሔርን ለማመስገን እግዚአብሔርን ለማምለክ ለአምልኮተ እግዚአብሔርና ለምስጋና መፈጠራቸው ደስ አሰኝቷቸው በደስታ ይኖራል። ስለዚህ ቅዱስ ኤፍሬም የመላእክት ተድላ ደስታቸውን የወለድሽላቸው እመቤታችን ሆይ ደስ ይበልሽ አለ። አንደኛ የመላእክት ተድላ ደስታ እግዚአብሔር ነው። የመላእክት ተድላ ደስታቸው የመላእክት የደስታቸው ምንጭ እግዚአብሔር ነው። የመላእክት ደስታ ማን ነው አልኳችሁ? እግዚአብሔር ነው። ሌላ ደስታ የላቸውም። ሌላ ደስ የሚሰኙበት እንደኔና እንደናንተ የሚያልፍ የሚጠፋ ሀብት ንብረት ርስት ጉልት የላቸውም። የተዋህዶ ልጆች መላእክት ደስ ተሰኝተው የሚኖሩበት እግዚአብሔር ብቻ ነው። እግዚአብሔርን ለማመስገን እግዚአብሔርን ለማምለክ መፈጠራቸው ለመላእክት አንደኛ ደስታቸው ነው። አንደኛ የመላእክት ደስታ እግዚአብሔር ነው። አባቶቻችን እናቶቻችን ሹመቱን ሽልማቱን ትተው የዚህ ዓለም ሀብት ንብረት ኃላፊ ጠፊ እንደሆነ ተረድተው አውቀው ያለ እግዚአብሔር ደስታ እንደሌለ የደስታዎች ሁሉ ምንጭ የደስታ ሁሉ ባለቤት እግዚአብሔር እንደሆነ ህድግዎ ወመንንዎ ለዚህ ዓለም የሚለውን የእግዚአብሔርን ቃል መሪ አድርገው መሰረት አድርገው ሹመቱን ሽልማቱን ትተው እግዚአብሔርን እያመሰገኑ ግርማ ሌሊቱን ድምፀ አራዊቱን ታግሰው ኖረዋል። ልክ እንደ መላእክት በእግዚአብሔር ደስ ተሰኝተው እግዚአብሔር ደስ እያሰኛቸው እግዚአብሔርን እያመሰገኑ በሚያመሰግኑት ምስጋና ደስተኞች ሆነው አባቶቻችን እናቶቻችን ኖረዋል። ዛሬ እኔንና እናንተን የሚያስደስተን እኔና እናንተ ደስ የምንሰኝበት ምን ይሆን? የተዋህዶ ልጆች እኔና እናንተ በምንሰማው በእግዚአብሔር ቃል ደስ እንሰኛለን። የተዋህዶ ልጆች እኔና እናንተ በምናቀርበው የእግዚአብሔር ምስጋና ደስ እንሰኛለን። የተዋህዶ ልጆች እኔና እናንተ ከእግዚአብሔር ይልቅ የምንደሰትበት የዚህ ዓለም ሀብት ንብረት ነው። የዚህ ዓለም ሀብት ንብረት ሁላችሁም እንደምታውቁት ያልፋል፣ ይጠፋል። ለዚህ ነው አባቶቻችን እልፈቱ ቅድመ አስተርእዮቱ ከመታየቱ በፊት ይጠፋል። ዛሬ የተያዘው ነገ አይያዝም፣ ዛሬ ያለው ነገ አይኖርም። ስለዚህ የዚህ ዓለም ሀብት ንብረት ጠፊ ነው፣ ይጠፋል። አምላካችን እግዚአብሔርን ዓለሙን አላፊ ንብረቱን አላፊ እስመ ኩሉ አላፊ ውእቱ ብሎ በሐዋርያው ላይ አድሮ ተናግሯል። ይህም ማለት ምን ማለት ነው ሲባል የዚህ ዓለም ሀብት ንብረት አላፊ ነው፣ ጠፊ ነው። የማያልፍ የማይጠፋ ሀብት ንብረት የለም። የማያልፈው የማይጠፋው እግዚአብሔርና የእግዚአብሔር ቃል ብቻ ነው። የተዋህዶ ልጆች ስለዚህ እኛ በእግዚአብሔር አርአያና በእግዚአብሔር አምሳል እግዚአብሔርን ለማመስገን እግዚአብሔርን ለማምለክ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለን አውቀንና ተረድተን እግዚአብሔር በአርአያውና በአምሳሉ እንደፈጠረን ካወቅን ደስ ልንሰኝ ይገባል። ከ22ቱ ስነ ፍጥረት መካከል በአርአያው በአምሳሉ የተፈጠርን እኛ የሰው ልጆች ስሙን ለመቀደስ ክብሩን ለመውረስ የተፈጠርን ልዩ ፍጥረቶች ነን። ይሄ ሊያስደስተን ይገባል። የዚህ ዓለም ሀብት ንብረት የሚያልፈው የሚጠፋው የሚለወጠው እንደ መጋረጃ የሚጠቀለለው የዚህ ዓለም ጣጣ ሊያስደስተን አይገባም። ምክንያቱም ደስታችን በዚህ ዓለም ሀብት ንብረት በዚህ ዓለም ቁስ የሚለካ ከሆነ ደስታችን ፍጹም ሊሆን አይችልም። የተዋህዶ ልጆች
ደስታችን ፍጹም ሊሆን የሚችለው በእግዚአብሔር ብቻ ደስተኞች ስንሆን ነው። በእግዚአብሔር ደስተኞች ሆነን መኖር ስንጀምር ደስታችን ፍጹም ይሆናል። ያለዚያ ደስታችን ከሀብት ከንብረት ጋር የተገናኘ በሀብት በንብረት የተመሰረተ ከሆነ ሀብቱን ንብረቱን ስናጣው ሀብቱ ንብረቱ ሲጠፋ ደስታችን አብሮ ይጠፋል፣ አብሮ ይለወጣል። ዛሬ ሰው ለአንድ ሰዓት ደስተኛ ሆኖ ሁለተኛውን ሰዓት በደስታ ማሳለፍ አይችልም። ሰው በሰላም ቆይቶ አንቀላፍቶ ሲነሳ እንዳታናግሩኝ እንዳታናግሪኝ ይላል። ይሄ ምንድነው? ደስታችን ፍጹም አለመሆኑን፣ ደስታችን በቁስ በሀብት በንብረት ላይ የተንጠለጠለ መሆኑን የሚያስረዳን ቃል ነው፣ የሚያስረዳን ምልክት ነው። ሰው በሰላም ውሎ ደስተኛ ሆኖ ውሎ መኝታው ላይ ከእንቅልፉ ሲነሳ ምን እንዳገኘው ሳያውቅ ይከፋል፣ በራሱ ይከፋል። ሰው እንዲያናግረው አይፈልግም፣ ከሰው ጋር መነጋገር አይፈልግም። በሰላም ውሎ እኮ ነው። በሰላም ተኝቶ አድሮ ደግሞ ሲነጋ ምን እንደነካው ምን እንዳገኘው ሳያውቅ ሰው እንዲያናግረው አይፈልግም፣ ከሰው ጋር መነጋገርም አይፈልግም። አታናግሩኝ አታናግሪኝ፣ እንዳትደርሱብኝ አልደርስባችሁም ይላል። ይሄ ደስታችን ፍጹም አለመሆኑን፣ የእኛ ተድላ ደስታ በሀብት በንብረት በቁስ ላይ የተንጠለጠለ መሆኑን፣ ደስታችን ጊዜያዊ ቅጽበታዊ መሆኑን የሚያመላክተን ጉዳይ ነው። የተዋህዶ ልጆች የመላእክት ተድላ ደስታ የቀደሙት የአባቶቻችን በሃይማኖት የጸኑት በመልካም ሥራ የቀኑት የአባቶቻችን ቅዱሳን የእናቶቻችን ቅዱሳት ግን ደስታቸው እንደዚህ አልነበረም። ሐዋርያት ለመከራው ሲዳረጉ መከራው ሲፈራረቅባቸው ልዩ ልዩ መከራ ከደረሰባቸው በኋላ ሐዋርያው ሉቃስ ሲጽፍ ወወፁ ማዕውድን ዘይትፌስሑ ከተገረፉ በኋላ ወደ ነደደው እሳት ወደ ተሳለው ስለት ከተወረወሩ በኋላ የነደደውን እሳት የተሳለውን ስለት በሰውነታቸው አስተናግደው ደስ እየተሰኙ ወጡ ይላል። መከራው ደርሶባቸው ፈተናው ደርሶባቸው መከራውን ፈተናውን በሰውነታቸው እያስተናገዱ በእግዚአብሔር ደስ ይሰኙ ነበረ። በሰውነታቸው ላይ መከራው እየተፈራረቀ ፈተናው እየተፈራረቀ ከሞት በኋላ ያለው ሕይወት ከመቃብር በኋላ ያለው ትንሣኤ ይታያቸው ነበረ። አባቶቻችን ደስታቸው ፍጹም ነበረ። ስለዚህ የመላእክት ተድላ ደስታቸው የተድላ የደስታቸው ምንጭ አንደኛ እግዚአብሔር ነው። ሁለተኛ የመላእክት የተድላ የደስታቸው ምንጭ መላእክት የሚደሰቱ የመላእክት ተድላቸው ምንድን ነው ስንል አንድ ኃጢአተኛ አንድ በደለኛ ወደ እግዚአብሔር በንስሐ ሲመለስ መላእክት ደስ ይሰኛሉ። ኃጢአት የሰራ በደል የፈጸመ የእግዚአብሔርን ሕጉን ትእዛዙን የረሳ የዘነጋ ሰው ኃጢአት ሰርቻለሁ በደል ፈጽሜያለሁ ብሎ ኃጢአቱን አውቆ በደሉን አምኖ ሲመጣ ኃጢአቱን ባመነው በደሉን ባወቀው ሰው መላእክት ደስ ይሰኛሉ። በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ስትመለከቱ በአንድ ኃጢአተኛ በአንድ በደለኛ ንስሐ በሚገባ ሰው በመላእክት ዘንድ ተድላ ደስታ ይሆናል ይላል። ኃጢአት ሰርተን በደል ፈጽመን የሰራነውን ኃጢአት የፈጸምነውን በደል አምነን ተረድተን ኃጢአት ሰርቻለሁ በደል ፈጽሜያለሁ እግዚአብሔርን አሳዝኛለሁ ሕጉን ትእዛዙን ተላልፌያለሁ ብለን ንስሐ ስንገባ ወደ እግዚአብሔር ቤት ስንመጣ
የእግዚአብሔርን ቃሉን ስንሰማ የእግዚአብሔር አንድነቱን ሶስትነቱን ስንመሰክር እግዚአብሔርን በአንድነት በሶስትነት ስናመሰግን መላእክት ደስ ይሰኛሉ። የእኛ ንስሐ መግባት፣ የእኛ ወደ እግዚአብሔር መመለስ፣ የእኛ ጸሎት ማቅረብ፣ የእኛ ልመና መለመን፣ የእኛ አስራት በኩራት ማውጣት፣ የእኛ እግዚአብሔርን ማመስገን፣ የእኛ እርስ በርሳችን መተሳሰብ፣ የእኛ እርስ በርሳችን መዋደድ መላእክትን ደስ ያሰኛቸዋል። የተዋህዶ ልጆች መላእክትን ምን ያሰኛቸዋል አልኳችሁ? መላእክትን ደስ ያሰኛቸዋል። ንስሐ ስንገባ ኃጢአት ሰርቻለሁ፣ በደል ፈጽሜያለሁ፣ ፈጣሪዬን አሳዝኛለሁ፣ ፈጣሪዬን በድያለሁ ስንል በሰራነው ኃጢአት በፈጸምነው በደል ስንጸጸት ቅዱሳን መላእክት በእኛ ንስሐ መግባት ይደሰታሉ። በእኛ ይቅርታ ማግኘት ይደሰታሉ። ሊቁ ቅዱስ ዮሐንስ አፈወርቅ ወይሬእዩ ትፍስሕተ እንተ ትከውን ለቃልአን ከመዚአሆሙ ይእቲ፣ ለሰው ልጆች የሚደረገው መልካም ነገር፣ ለሰው ልጆች የሚደረገው በጎ ነገር፣ ለሰው ልጆች የሚደረገው ይቅርታ፣ ለሰው ልጆች የሚደረገው ምሕረት፣ ለሰው ልጆች የሚደረገው ቸርነት ለነሱ እንደተደረገ ሁሉ መላእክትን ደስ ያሰኛቸዋል። ለሰው ልጆች የሚደረገው ይቅርታ ለነሱ እንደተደረገ እነሱ እንዳገኙ ለነሱ እንዳደረገላቸው ሁሉ መላእክትን ደስ ያሰኛቸዋል። ብሎም በሰው ልጅ መልካም ነገር የሰው ልጅ መልካም ነገር ሲያደርግ የሰው ልጅ ንስሐ ሲገባ የሰው ልጅ ወደ እግዚአብሔር ሲመለስ የሰው ልጅ ከእግዚአብሔር ይቅርታን፣ ምሕረትን፣ ቸርነትን ሲያገኝ ለነሱ ይቅርታና ምሕረት ቸርነት እንደተደረገላቸው ያያሉ ይላል። የኔና የእናንተ ይቅርታ ማግኘት ለነሱ እንደሆነ ሁሉ መላእክት ይቆጥሩታል። ለነሱ እንደተደረገ ኃጢአት ያልሰሩት በደል ያልፈጸሙት ስርየት የማያስፈልጋቸው ይቅርታ የማያስፈልጋቸው በእኔና በእናንተ ስርየት በእኔና በእናንተ ይቅርታ መላእክት ይደሰታሉ። መላእክት ደስ ይሰኛሉ። ዛሬ ማን ነው በወንድሙ ይቅርታ ማግኘት፣ በወንድሙ ስርየት ማግኘት፣ በወንድሙ ይቅር መባል ደስ የሚሰኝ? የተዋህዶ ልጆች የወንድሙ ማቆም፣ የወንድሙ ማደግ፣ የወንድሙ ጤነኝነት፣ የወንድሙ መልካም ሕይወት የሚያስደስተው ከኔና ከእናንተ መካከል ማንን ነው? የተዋህዶ ልጆች እኔና እናንተ የአባቶቻችን የቅዱሳን የእናቶቻችን የቅዱሳት ልጆች ሆነን ስንት ቅዱሳን አባቶች ስንት ቅዱሳት እናቶች የበቀሉባት የተገኙባት የኢትዮጵያ ልጅ ሆነን ብሎም በ40ና በ80 ቀናችን የወለደን የእግዚአብሔር ልጆች ሆነን በክርስቶስ ክርስቲያን ተብለን እየተጠራን አንዱ የአንዱን መውደቅ አንዱ የአንዱን መገፋት አልተመኘንም። በእውነት የአንዱ ጤነኝነት የአንዱ የጓደኛችን ሕይወት በሰላም በጤና መጓዝ መመላለስ ያስደስተናል። የተዋህዶ ልጆች እኛ ከጠላታችን ከሰይጣን ከረቂቁ በክፋት አልበለጥንም። ጠላታችን ሰይጣንንስ አልተስተካከልንም። ለዚህ ነው ዮሐንስ አፈወርቅ እፎ ኦሮ አይሁድ እምሰይጣን፣ ስጋን የለበሱ ስጋውያን አይሁድ ልባቸው እንዴት ከሰይጣን ከፋ ይላል። ልባቸው ከማን ከፋ አልኳችሁ? ከማን ከፋ? ከሰይጣን። ሰይጣን እኮ ረቂቅ ነው። አዳምንና ሔዋንን ከእግዚአብሔር ልጅነት ያስወጣ እግዚአብሔርን ያህል ጌታ ገነትን ታህል ቦታ
አላቸው ሰይጣን። ስለዚህ ዮሐንስ ስቀለው ስቀለው ብለው በክርስቶስ ላይ መከራን ያወጁ ስቃይን ያወጁ አይሁድ ልባቸው እንዴት ከፋ፣ ልባቸው እንዴት ደነደነ፣ ልባቸው እንዴት ጨከነ ይላል። ታዲያ ዛሬስ እኔና እናንተ እርስ በርሳችን አልተጨቃከንም? አንዱ በአንዱ አልጨከንም? የተዋህዶ ልጆች አንዱ በአንዱ አልከፋም? እውነቱ ለጓደኞቻችን፣ እውነቱ ለወንድሞቻችን፣ እውነት ለወገኖቻችን መልካም ነገር እናስባለን። መልካም ነገር እናስባለን ወይ? እኛ ከሰይጣን አልከፋንም፣ እኛ ከሰይጣን አልባስንም የተዋህዶ ልጆች። ለዚህ ነው አንድ እናት ማዕዳቸውን እያስባረኩ በአንድ አባት የሚመገቡ እናት ነበሩ አሉ። እነዚህ እናት በካህን ማዕዳቸውን ሳያስባርኩ በአባት ማዕዳቸውን ሳያስባርኩ ምግብ አይቀምሱ እና እነዚያ ማዕዱን የሚባርኩት አባት ማዕዱን ለመባረክ ሰዓቱን ጊዜውን ጠብቀው ሄዱና እንደው ከምግቡ ግማሹን በሚባል ሁኔታ ገመስ አድርገው ነው ለራሳቸው የሚወስዱ የሚባርኩት አባት። እነዚህ እናት እኔ እንዲባርኩልኝ ነው የምፈልግ፣ ግማሹን እየወሰዱ እኮ አስቸገሩኝ፣ ምን ይሻለኛል፣ ሌላም አባት አላገኘም እያሉ ይጨነቃሉ። ቢያዩ በዚያው ቀጠለ። ግማሹን በቡራኬ ስም እያነሱ አባም ቀጠሉ፣ እማሆይም ተቸገሩ። ከዚያ አይ ዛሬ ቀደም ብዬ አባ ለቡራኬ ሳይመጡ ራሴ መጀመር አለብኝ፣ እንግዲህ ቡራኬው ይቅር ከዛሬ ጀምሮ ብለው እማሆይም ወስነው በራሳቸው ማዕዱን ባርከው መመገብ ጀመሩ። እየተመገቡ እያሉ አባ በሰዓቱ ከእጅ አሉ። እንዴ ምን ነው እማሆይ እስካሁን እኔ እየባረኳን ነበር እንዴ የምትመገቢው? ዛሬ ምን ነካሽ? ምን ሆነሽ ነው ይሏታል። አይ አባ ሶትም በቡራኬ ስም ግማሹን ይወስዳሉ፣ ስለዚህ ሳይባረክ በበላው ሰይጣንም ከሶት የበለጠ ስለማይወስድብኝ ችግር የለውም ብዬ ነው አሉ። ስለዚህ እኛስ ከሰይጣን ምን እንሻላለን? የተዋህዶ ልጆች አንዱ የአንዱን ውድቀት እየተመኘ 24 ሰዓት አንዱ ስለ አንዱ መገፍተር፣ ስለ አንዱ መሞት፣ ስለ አንዱ ዝቅ ማለት እየተመኘን በክፋት በተንኮል ታጥረን በክፋት በተንኮል ተውጠን ታዲያ እኛ ሰኮነን በመፈጠራችን ካልሆነ በስተቀር ስራችን ግን ከሰይጣን እንሻላለን? ከሰይጣን የሚሻል ስራ አለን በእውነት የተዋህዶ ልጆች? ስለዚህ ለማንኛውም እግዚአብሔር ልብ ይስጠን። አምላካችን እግዚአብሔር ማስተዋሉን ያድለን። በጥቅሉ የመላእክት ሁለተኛው ደስታቸው የኔና የእናንተ በዚህ መልክ መኖር ነው። በንስሐ ሕይወት እየተመላለሱ እግዚአብሔርን እያመሰገኑ መኖር ነው። ከእግዚአብሔር ቸርነት ምሕረት ማግኘታችን ቅዱሳን መላእክትን ደስ ያሰኛቸዋል፣ ደስ ያሰኛቸዋል። አስታምሞ አሐዋብያን ከመዘለ ንዑሳን ይላል ሊቁ። ታላቅ ወንድም የታናሽ ወንድሙን እድገት የታናሽ ወንድሙን ከፍታ እንደሚመኝ እንደሚፈልግ ሁሉ ቅዱሳን መላእክት የእኛን ንስሐ መግባት የእኛን ከውድቀት መነሳት ይፈልጉታል። ወንድም የወንድሙን ምኞት እድገት እንደሚፈልግ ወንድም የወንድሙን እድገት እንደሚመኝ ሁሉ ቅዱሳን መላእክት እኛ ንስሐ እንድንገባ ወደ እግዚአብሔር እንድንመለስ ይፈልጋሉ። ስለዚህ በእኛ መመለስ ቅዱሳን መላእክት ደስ ይሰኛሉ። ሶስተኛውና የመጨረሻው የቅዱሳን መላእክት ተድላ ደስታቸው የኔና የእናንተ እናት የኔና የእናንተ እመቤታችን ቅድስት ድንግል ማርያም ናት። ማናት አልኳችሁ? እመቤታችን ቅድስት ድንግል ማርያም የመላእክት ተድላ ደስታቸው ናት። እህትነ ነያ እያሉ መላእክት ዞትር ያመሰግኗታል። እነኋት እህታችን በንጽሕና በቅድስና የምትመስለን ኃጢአት ያልሰራች በደል ያልፈጸመች በድንጋሌ ሥጋ በድንጋሌ ነፍስ
ፍጽምት የሆነች በንጽሕና በቅድስና ኃጢአት ባለመስራት በደል ባለመፈጸም እኛን የምትመስለን እህታችን ናት። እግዚአብሔርን በድንግልና ጽንሳ በድንግልና በመውለድ ደግሞ ከኛ በላይ ናት። ምክንያቱም እመቤታችን ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን በላይ ከፈጣሪ በታች ናትና ቅዱሳን መላእክት እህትነ ነያ እነኋት እህታችን እያሉ ዘወትር በሰማያት ያመሰግኗታል። የመላእክት ተድላ ደስታቸው እመቤታችን ቅድስት ድንግል ማርያም ናት። አምላካችን እግዚአብሔርን በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የሆነች እመቤታችን ድንግል ማርያም 9 ወር ከ5 ቀን በማኅፀኗ በወሰነችው ጊዜ ማኅፀኗን ዓለም አድርገው ቅዱስ 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 እያሉ እግዚአብሔርን አመስግነውባታል። የመላእክት የምስጋናቸው ከተማ፣ የመላእክት የምስጋና መፍሰሻ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነባት የኔና የእናንተ እመቤት፣ የኔና የእናንተ አማላጅ፣ የኔና የእናንተ ደስታ፣ የመላእክት ፍጹም ተድላቸው ደስታቸው እመቤታችን ቅድስት ድንግል ማርያም ናት። ተፈሥሒ ኦ ምልዕተ ጸጋ፣ ጸጋን የተመላሽ በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የሆንሽ እመቤታችን ሆይ ተፈሥሒ፣ ደስ ይበልሽ፣ ደስታ ይገባሻል። ከዚህ ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ይቆየን። መምህራችን መጋቤ ሐዲስ መምህር ኤፍሬም ግዛቸው የረቀቀውን አጉልተው የራቀውን አቅርበው ምስጢርን በምስጢር እያነጻጸሩ እያበራሩ በሚገባ አስተምረውናል። እኛ በተማርነው ትምህርት 30፣ 60፣ 100 ፍሬ እንድናፈራ ማን ይፍቀድ? እግዚአብሔር ይፍቀድልን። ለመምህራችን ደግሞ ቃለ ሕይወትን ያሰማልን፣ የሕይወትን ቃል ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ አስበ መምህራንን ይክፈልልን። ለመምህራችን ዕድሜ ከጤና ጋራ አብዝቶ ይስጥልን። እግዚአብሔርን አመስግኑላችሁ። እንግዲህ የመጨረሻውን ዝማሬ ወንድማችን ዘማሪ ዲያቆን